ምንድነው ያሳውሽ? ምንድነው ፈለግ ምንድነው? በቃ ካንተ እንድትለይ ነው እኮ ይሄው አክስቴ ታስታውሳለሽ? ቀስ በቀስ ቀስ እያለች ነው መድኃኒቱ ቶሎ አይሰራም። በቃ ታዳምጠኛለህ? ይቅር በይ ምንድነው? ምን ተፈጥሮ ነው? ምንም የገባኝ ነገር የለም። ከሱ ለመለየት እንድትለይልኝ ብዬ መድኃኒቱን ንገሪያት። ሙስሊም እንደነበረች ንገሪያት። አሉ ሙስሊም እንደነበረች ሃይማኖቷን ተቀይራ እንደነበረ ንገሪያት። ምንድነው የምታወጣው? ትምህርት ጨርሰሻል ይለኛልሽ? አዎ ሊያገባሽ ሽማግሌ ተልኳል። ጭራሽ ሙስሊም ሆኛል። ምንድነው ለራሳችሁ እኮ ያልተስማማችሁ ነገር ይያለሽ? ይቅር በይ ምንድነው ያሳውሽ? ምንድነው? ከምንድነው እቺ ልጅ ምን ልታረጋት ነው? ምን ልታረጋት ነው? ምንድነው ያረግሻት? ምንድነው ያረግሻት? ነገር ተጣጣት መሰለህ እንዴ? ምንድነው? ምን ልታረገኝ ነው? ልትገል ወይ? እባክህ ልጅቷ ምንም ታስተውሰው ነገር የለም። እባክህ ስሚኝ ጀማ ዘምዘም ሰጣሃት ወይ መሰለህ? ወይ ዘምዘም የሰጠህ መሰለህ እንዴ? ልቀቀኝ! አትያዘኝ! ልቀቀኝ! ከራሴ ላይ ውረድ ከኔ ላይ ውረድ። ምንድነው ያልሻት? በቃ እንዴ አንተ ምንድነው ያረካት? ምን አርጋህ ነው አንተ ልጠይቅህ? ዘምዘም ያጠጣ ሁሉ ነገር አስተለች እኮ እንታስተውሰው ነገር የለም እኮ ሰውዬ ከኔ ጋር ተው። ምንድነው ያረካት? ተወኝ! ተወኝ ባይ ምንድነው ልጅ? ተወኝ! ትልቅ ሰው ነኝ። ተወኝ! ምንም ታስተውሰው ነገር የለም። ስለ አምላክ ተወኝ። በቃ ምታስተውሰው ነገር የለም። እድሜ ላንተ ይሄ ነገር ነበረ። አንቺንም ጠንቋዩንም እሷ የሆነ ነገር ከሆነች ጉዳችሁን ማፈብያለሁ። ስለዚህ አንቺንም ለራስሽ ወጥጊ። እኔ ላድናት አድናት እረፍታለች። ተወኝ እኮ ከኔ ጋር ትግል አትጀምር። ተወኝ። ምንም አትረሳ። አሁን አትነቃ። እቺ ልጅ ተማሪ እያለች ብቻውን ትንኛት ያ ምንም ትንኛት ነገር የለም። እሺ በእርጋታ ታናግረኝ እንደሆነ በእርጋታ አናግረኝ። በእርጋታ የሆነ እኮ ነው። እርጋታ ብሎ ነገር የለም። በእርጋታ አንተ ለፍቅር ብለህ ነው አሁን እንደዚህ ምስቅልቅልቅልቅልቅል ሁሉ ነገሩንና እኔን ደግሞ ልታጦዝ ወዲያና ወዲያ አታንገላ። አሁንም አንቺ አታንገላታኝ። ልክሽም እንደልክሽ ሆነሽ እስኪ ረጋ ብለህ አዳምጠኝ። ወጣት አይደለም መድኃኒት ባንዴ ያድናል። እስቲ ዶክተር የሰጠህ መድኃኒት ባንዴ ያድናል? አዎ። እንዴት አያድንም? በቃ እዚህ ላይ ነው አለማወቅህ። እዚህ ላይ ነው በአንድ ጊዜ ሊያድንማ ቢችል አለም በዳለች። በቃ እና ልጄን ለማዳን ነው ጥረት። በቃ መድኃኒቱ ቀስ ብሎ ነው የሚሰራው። አዳምጠኛለህ? በቃ መድኃኒቱ ቀስ ብሎ ማየውን ነገር ይፈጠራል። እቺ የሆነ ነገር ትሁንና ኦም ብለሽ ከዚህ ወዲያ እንድትፈጠራል። በቃ ኦም ብለሽ እንድትረሳኝ ብለሽ ይሄን ነገር እያልሽ ከሆነ ቀደም በረሳችን ኖሮ ልትረሳ አትችልም። እንግዲህ ለፍቅር ዋጋ የከፈልክ ልበል ወይንም ግራ ያጋባህ ማለት ነው። እኔን አገፍትረኝ በህግ አምላክ እያለሁ ይሄን አትገፍትረኝ። ቆይ ልጅቷ መድኃኒት ባንዴ አይሰራም። ታዳምጣለህ? ልጅቷ ስትነቃ ሁሉም ነገር አብራሪ ትነግታለሽ። ልታምነኝ አልቻለችም። ሁሉ ነገር ነግራት እኮ አሁንም ከአቅሟ ላይ ሆኖ እኔን ረስተኝ ማለት ነው የተኛችው። ምን ነው እስከ ወዲያኛው በረሳችን። በቃ ታዳምጣለህ? መጀመሪያ አዳምጥ። መድኃኒቱ ቶሎ አይሰራም። በቃ እቺ ልጅ አረፍ ልበል ብትልም ልገፈተራ ደረስክ። መድኃኒቱ እንዴት ይስራል? መልስልኝ። ምን ሰዓት ይፈልጋል? ምን ሰዓት ይፈልጋል? ሪከቨር ነው የሚያደርገው። ይኸውልህ ትክክል መድኃኒት ረስታለች እኮ ሙሉ ትረሳለች። ቶሎ ልትነቃ አትችልም። ቶሎ ልታስታውስ አትችልም። አሁን ቅርብ ጊዜ ያለውን ነው። ስለዚህ መድኃኒቱ ቀስ በቀስ ነው የሚሰራውና ወደ ራሷ የምትመጣው ቆይታ ነው። ስለዚህ አታንገብግባት። እችን የመሰለች ልጅ አታንገብግባት። በአንተ እጅ ገብታ ነው እንደዚህ ዙሪያው ገደል። እኔ ትልቅ ሰውነት ብዬ እስኮ እንደዚህ ያላልኩት አገፍትረኝ እንደቀደሙ ንዴቴ ቢሆን ነው እስኮ እንደዚህ የሆነ ጋር አድርጊውት ነበር። እንደዚህ ያቀተዋል። አበላሽ እኮ እችን የመሰለች አበባ በቃ አለኝ እንደበላሽ አንተ እርሶ ያን
የእሱ እጅ እኮ ለማዳን የእሱ እጅ እኮ እኔ ለማዳን ጠንቋይ ሄደው ከእሱ እጅ እኮ ለማዳን ጠንቋይ ሄደው የእሱ እጅ ነው። እንደዚህ ያደረጋት የእሱ እጅ ነው። የእሱ አይን ነው። የእሱ አይን የኔማ ቢሆን ተፋባት ነበር ትድንልኝ ነበር። የኔማ ያንተው ሆኖ ነው። ከርቱ ጋር አልፈልግም። ተጨረክራ አልፈልግም። ሰውንም ሁሉንም የምትድንበትን መንገድ ፈልገህ የምትድንበትን መንገድ ያለበትን መንገድ ይፈልጉ ይሻወታል። አለዚያ እርሶንም ሆነ ጠንቋዩን እጄ አመሳቅሏል፣ አቃጥሏል ቤቱን ሁላ ይሰሙኛል። ስለዚህ ያስቡበት፣ ማስቶት አለበት ግዴታችን ሁሉ ነገር ወይ ደግሞ እንታስታውስ ያግዟታል። ይሰሙኛል። ለምን አታዳምጠኝም? ያግዟታል። አዳምጠኛለህ። ምንድነው አሳብደዋል? ምንድነው የሚሉኝ? አንተ ምንድነው የሚሉኝ? እስኪ መድኃኒት መፈለግ ነው። እሺ ንገሪኝ፣ ምንድነው? አዳምጠኝ። እኔ እቺ ወርቅ የሆነች ልጄ ስትበላሽ ወይንም በፍቅር አበድኩ፣ አንተን ያሳበድካት ራሷን ታውቃለች እንጂ ግን ባለው በአካባቢ በአብሮ አደጌ በምን ጠይቄ ወደ መፍትሄው ገብቼ መፍትሄ ነው የተሰጣት። በቃ መፍትሄ አገኘሁላት። ወረስታለች ሁሉም ነገር ታስታውሳለች። ቀስ በቀስ ቀስ እያለች ነው። መድኃኒቱ ቶሎ አይሰራም። በቃ ታዳምጠኛለህ። አንተ ለፍቅር ሟች ከሆንክ ጊዜ ስጣታ፣ አስታማታ። በቃ ነገር ነው እንግዲህ መጥቶኝ እኔ ካንተ ላይ አጠገቧ ነበርኩኝ። እቺ ልጅ አልፈለግም ስኛ። እቺ ልጅ ሲጮትበት እንኳን አጠገቧ ነበርኩኝ። ሲጮትባት ያ ሁላ ነገር ስትደረግ ሁላ አይኔ እያየ ዝም ብያለሁ። እኔ እኮ ካንተ እንድትለይልኝ ነው። በቃ ካንተ እንድትለይ ነው እኮ ይሄው አክስቴ አይዞሽ እንዴት አመጣሽ? ሻመላጥ ገላግነሽ አልበቆምኝ ልጅት ደግፍ ያሳብኝ እንደዚህ እኔ እንደምንልሽ አሁን ያለውን ነገር ያሳሉ። ከየት አምጥተውሽ ነው? ይሰሙኛል። ያለውን ነገር ይንገሯት። ኧረ እባክህ ልጄ ተወኝ። ልጄ ናት እኮ ከእሷ የተደበቀ ምን ይኖራል? ለእሷ አልነገርኩት ምን ይኖራል? ተወኝ። ያደራ ልጄ ናት እኮ አሁን ያለውን ነገር ይንገሯት። ታስፈራራኝ ልጄ ቅርበኝና ያልሆነ ትዳር ጊዜ ነው ተሰቃየው። ቅድም አይወስደኝም ለአንቺ ብዬ አንቺ ወርቅ ልጄ የትም እንዳትወድቅ ብዬ ያልሆነ ትዳር አገኘኝ ብዬ እኔ አንገባለሁ። ይቅር በይኝ። ምንድን ነው? ምን ተፈጥሮ ነው? እኔ እኮ አልገባኝም። ማርያምን ምንም የገባኝ ነገር የለም።
ሆናችሁ ነው? የታቂዋለሽ እኔ እኮ ትናንትና ስመጣ ስላመመኝ ነው እንደውም መልሼ የተኛሁት። በቃ ራሴን መቋቋም ስላቃተኝ አንዴ ፍቅረኛሽ ነኝ ይለኛል፣ አንዴ ቤተሰቦችሽ የሉም ይለኛል፣ አንዴ ተማሪ አይደለሽም ይለኛል። ማይለኝ ነገር የለም እኮ ተማሪ ነሽ። ትናንትና ነው የወሰደኝ። ወልደሽ አመጣሁሽ ይለኛል። ትናንትና እኮ ትምህርት ቤት ነበርኩኝ። አፈቀርኩት ብሎ ግራ ሲያጋባሽ ተገትረሃት አቴን ደብቄ ያሳደግኳት እንጂ አፈቀርኩ ብለው በቃ እንደዚህ ዝዋረክብኝ ልጅ ምን አድርጎኝ ነው? አታፈጠብኝ ነገር ስራውቱን ይንገሩ። ምን አድርጋሃት ነው? ምን አድርጋሃት ነው? አክስቴን እዚህ ጋር ምን አደረካት? ለሳው እሷ ያረጋችሽ ምን ያረጋችሽ እኮ ታወሩት ትንገርሽ እሷ ያረጋችሽ እና ትንገርሽ የማን ደፋት ነው ትንገርሽ። እኔ ትክክለኛ አፍቃሪሽ እንደሆንሽ እንደሆንኩኝ ትንገርሽ። አይደለም ወደዛ አይደለም እንዴ እንደሚሉት ረስቻለሁ። እኔ ተማሪ አይደለም ተማሪ ነሽ አይዞሽ ምንም የረሳሁት ነገር የለም። በጣም እንገሯት ታስጨንቃት ሁሉም ይንገሯት እኮ አዋዋት በላ ተነግራታለሁ። ምንም የተደበቀ ነገር አላመጣም። እሺ ምንም ልጄ አንቺም ስትጨነቂ እኔም ስንጨነቅ ሁለታችንም በቃ ኑሯችን ሁላችንም ተምታታ። ለአንቺ ስል ህይወቴን ማሳልፋለሁ እንጂ ግን አሁን አንቺን አድናለሁ ብዬ የወደ አካባቢ ልጅ አማካሪ ስላለች ያቀሻል፣ አሳድጎሻል፣ ሲያይሽ ነው ያደገው። ለአንቺ ብዙ ሲሆን አድጓል። እሱ ከዚህ እንድትለይ ብዬ ከእሱ እንድትለይ ብዬ ልጁን አማከርኩት። አዋቂ ቤት ልውሰድሽ አለኝ። እኔ እሺ ብዬ ከዚህ ለመለየት ማለት ነው። ምንድን ነን? ጓደኛዬ ናት። ፍቅረኛው ልበለው እንጂ አታስቸኩለኝ። ላገባት ነበር እኮ ሽማግሌ ልክ ያለው እኮ አታስቸኩለኝ። እኔ ደግሞ አልወደድኩህም። አንቺ መጥቶጂ ታፈቅረኝ ነበረ። አዎ እኔ አልወደድኩህም። በቃ ከአንተ እንድትለይልኝ ብዬ ነው። በቃ ከአንተ እኔ በቃ ኮኮቤ አልወደድህም ነበር። ከዛ ይሄኛው ደግሞ አፈቀረሽ መድኃኒት እንደዚህ ከሱ ለመለየት እንድትለይልኝ ብዬ መድኃኒቱን አሰራር ለዘቦት ይሄ ነው ያ መድኃኒት እንዲሰጥሽ አደረገ። ልጄ ይቀርበኝ እና ንገረት ልጄ እና ይቀርበኝ ንገረት ሙስሊም እንደነበረች ንገረት አሉ። ሙስሊም እንደነበረች ሃይማኖቷን ቀይራ እንደነበረ ንገረት። ሁሉ ነገር ነገርሽ አንቺ ቁጭ በይ አትራጂ ቁጭ በይ ነገር አድርጌሻለሁ። ከሱ የተለየ ጊዜ ቁጭ በይ ሙስሊሙን ላደረገሽ ሁኛልኩት። አዎ ሙስሊሙ ከዚህ ከቆሻሻ እንድትለይ ትምህርት አቆምኩኝ። ትምህርት ጨርሰሻል ይለኛል። አዎ ሊያገባሽ ሽማግሌ ተልኳል። ጭራሽ ሙስሊም ሆኛል። ምንድን ነው ለራሳችሁ እኮ ሙስሊሙ ማረጋሽ ያኛው ነው። ሙስሊም አድርጎሽ መጣሽ፣ እሺ ብለሽ ተቀበልሽ። አንተ ሰላሽ አንተ ጉዳይ አንተ ነህ። አንተ ላድንሽ ብዬሽ እኔ ከሱ ለየሁሽ ብዬሽ ሽማግሌ ልክ ያለው ሙስሊም ሃይማኖትሽን ቀየርሽ ነበረ ማለት ቀየርሽ እሷ ያሰራች ማነች? ላድንሽ የላኩት ሰው ነው በደቅሽ ብሎ አስበው። እኔ ለምንድን ነው ያሰራሽባት? ንገሪያት ደግሞ ሙሉ ለሙሉ ከአንተ እንድትለይ በቃ ካንተ ከሱ እንድትለይ ከሱ ጋር ምን ነበርኩኝ? እኔ ፍቅረኛሽ አገባሻለሁ ብሎ ሁሌ ደጅ እንዳደረ ነው። የህዝብ ማዕት እንዳመጣብኝ ነው። አንቺ ሳሰቢ ብዙ ጉድ ነበረ ልጅ። ግን ለምን ላስጨንቀሽ? እኔ ትልቋ ልጅ አለው ብዬ ነው። እማዬ እኔ ምንም አትቀየሚኝ ልጄ። ከዚህ ይሻላል ማስረጃ
እኔ ብዙ ጉድ ውስጥ ነው ልጄ የገባሁት። ለአንቺ ብዬ ብዙ ጉድ ውስጥ አውሬ ውስጥ ገባው ማለት ይቻላል። ነፍሴ ተጨንቀኝልሽ አለመሞቴን አትይ። እኔ ሞቻለሁ በቁሜ ልጄ እኔ ሞቻለሁ። አብረን ነው የሞትነው። ምን ጉድ ውስጥ ምን ደሊኩ ምን ለፍቅር ብሎ ይሄ ምን ያለውኩት አለ። በቃ እኔ ለእሱ አልደረሰም ብዬ እሱን አባረርኩ ብዬ ብዙ ነገር ውስጥ ገባሁት። እማ እኔ ጥፋተኛ የእናት ነገር ልጄ እኔ እየቃዠው ነው ደብቄ አሳድጌሽ ይኸውልሽ ልጄ እንደሱ አታርጊው። እችን የመሰለች ገላሽን እንዲያታርጊብኝ ልጄ ገባኝ አይደለም። ምን ይፋጤ በምን ትረዳ ቪዲዮዎች ናቸው ቪዲዮዎች ማለት ነው። ይሁን ቪዲዮ ቁጭ ብለሽ ብታይ ከሆነ ትራጊና ማን እንደሆነች ታውቂያለሽ። በእርግጥ ማለት ነው ሳም ሙስሊም እንደነበረች ጣቢያ አስገብቼሽ እንደነበረው እቺ ማነች እቺ እሺ ከዛን ደግሞ ሽምግልና ልክ እንደነበር ደግሞ እዚህ ጋር አሳይሽ መንፈስ ልጅ እንደነበር ደግሞ አይሽ ምንም ገብተን ቪዲዮ እንደሆነ ነው ምንም ይቅር በይኝ። እኔ ሁላ ጉድ ይመጣል ብዬ አይደለም ከሱ ላይ ይውሽ ብዬ ነው። ሌላ ምንም ሽማግሌ የሚያውቁበት ደግሞ እና ቁጭ ብላ ማየት አለባት እንዴ? እና ቁጭ ብላ ታይሽ ነው ሽጉጥ ልቅናብን አይሽ አንቺ ከማን ጋር እንደነበርሽ ነው የሽ ነው ታውሪ ሙስሊም እንደነበርሽ ነው ያጅ ነው እኔ እሱን ማውቃት እንፈልግ ያሽ ነው እንጂ ይኸው ጽሁፍ ማንበብ ትችያለሽ። ድምፅ ስለማይሰማ ነው። እማ ከሱ ደበኩሽ ብዬ ነው። እማ እኔ ከሱ የደበኩሽ ወስሽ ቪዲዮ ማየት ትችያለሽ። እሺ መልክሽ ትበላሻለች ብዬ ነው። ሌላ አይደለም። ያንቺ ህይወት ጥሩ ሊሆንልኝ ብዬ ይቅር በይኝ ልጄ፣ እኔ ይቅር በይኝ። አንቺ በቃ እኔ ከሱ የለየሁሽ መስሎኝ ነው። ጥሩ አድርጌ አስተምሬሽ ጥሩ አድርጌ አሳድጌሽ ዝም ብዬ ለማይሆን ልጣልሽ ብዬ ነው እንጂ እኔ ክፋት አስቤ አይደለም። ልጄ ይቅር በይኝ። እኔ ይቅር በይኝ። ልጄ ክፋት አስቤ አይደለም። እሺ በእግዚአብሔር ቆይ ተነሽ ፋጤ። እኔ ይልሽ ካስቱ ይልቅ አንቺን ነው የማንልሽ። አንዴ ተነሽና ማለት ነው አሁን በምን ትደብቅ አላዝልሽ ከሱ እንዳያይሽ አላዝልሽ ያን ብዬ ነው እዚሁ ላከትቼ እንደገና ልጄ በሽተኛ ማረኩሽ መሰል ልጄ ስንት ጉዳት እኔ ከሱ ለየው ሌላ መዘዝ ይዤ መጣ። ቆይ አንድ ጊዜ ከመጀመሪያው እስከ መጨረሻው የእውነት እኔ ረስቼ ከሆነ ምን እንደተፈጠረ ንገሩኝ። እሺ ንገሪሽ ባጭው ምን ወድቄ መርሳት ችግር ገጥሞኝ ነው። ንገሪሽ ባጭው ላይ ንገሪሽ አጭር የሚባል ነገር አልፈልግም። ዝርዝሩን ንገሩኝ። እኔ ምንም እየገባኝ አይደለም እኮ ንገሪሽ። አዳምጪ መጀመሪያ ሳምሪያ ተረጋጊ። መጀመሪያ አንቺም ከፈለግሽ ተራራሽ ማወቅ ሳምሪ እኔና በጣም እንፋቀር ሰዎች ነበር ከትምህርት ቤት ጀምሮ ሳምሪ። በመሃል ግን ችግር ተፈጥሮ ተለያይተን ነበር። አዎ ከዛ በድጋሚ ደግሞ አብረውን ማለት ነው። ከዛ ለረጅም ጊዜ ብዙ ነገሮች አሳልፈናል ሳምሪ። ብዙ ውጣ ውረዶችን አሳልፈናል። በጣም ብዙ ከቤተሰቦች ጋር ጠጥተሻል። ለኔ ብለሽ ቤት ተከራይተሽ ነበረ ለኔ ብለሽ ሳምሪ። ይሁን ነገር እሱ ደግሞ አልበቃ ብሎ በጣም ብዙ ውጣ ውረዶችን አሳልፈናል። ከምታስቢ በላይ ማለት ነው። አንተን ያሳዝኝ ብታውልኝ በትኩሱ ብታዋት ኖሮ ሳምሪ። ይሄ ብቻ ደግሞ አይበቃም። ደግሞ ላገባሽ በጣም ብዙ ጥሪ አለ። ጉድጓድ ከዛ አክስትሽ ጋር ሽማግሌ ላኩኝ። ጉድጓድ ያገባ አይሆንም ብላ መለሰች። አንቺን በትግል አወጣሽ። አንቺን በሰዓቱ ለምንድን ነው እናቴ ጋር ሽምግልና ያልተላከው? ከእናትሽ ጋር በእኔ ምክንያት ተገኝተሻል። ምክንያቱም ቤት ለቀሽ ስትወጪ ወይ ደግሞ እሱን ብለው አስመረጡሽ ቤተሰቦችሽ። በጣም ይመረጥሽ። ለዚህ ነው የምትወጪ ልጅ የምታፈቅሪ ታምስ እሱቴ እውነቱን ነው። እኔ ከማማናትሽ ምንም የምታውቂው እናትሽ ስስ ልብ ናት። ስለዚህ እኔ እሷን ስለምፈልጋት ምንም አልነገርኳት። እኔው ነኝ የተወጣሁት፣ እኔው ተጋፈጥኩት። በቃ እኔ እስከ ሞት እሞትልሻለሁ ብዬ ነው የተዘጋጀሁት። እማ ሌላ አይደለም። የራስ ለማለት ብላ ከኔ ጋር ለማለያየት ብላ ለሀብታም ካልሆነ አልደረም ብላ አንቺን ሙስሊም ልትሆኝ ያደረገች ሙስሊም ልትሆኝ ያደረገች ላንቺ ሳስቼ ነውማ። ሌላ አይደለም። አሰሩብሽ ሳንዲ ራስሽን ተቋጥርሽ። በጣም የከፉ በጣም ብዙ ነገሮች ተደረገሻል ሳምሪ።
እንዴት ነው ብዬ መናገር አልችልም። ነገር ግን አሁን ማመን የምትችይው ነገር ምንድነው? እኔ ለአንቺ ጥሩ ሰው መልካም ሰው እንደሆንኩ ብቻ ነው። ይሄ ቪዲዮዎቹ አሉ በደንብ አሁንም እየቀረጥኩኝ አውቄ ነው የምቀርጠው ለአንቺ ብዬ ማለት ነው። እዚህም ቪዲዮ አለ ሁሉም ማየት ትችያለሽ። ስታይ ስትረጋጊ በደንብ ታይዋለሽ፣ በደንብ ይገባሽ ነው። ሳምንት ተገባና አይደለ? እንደዛ ነው። ማስጨነቅ አልፈልግም። በአንድ ያፍታሽኝ አያሽም። ይሄው አክትሽ መታለች፣ ሁሉም ነገር ነገረች አይደል? ሁሉም ነገር ማን መጥፎ ሰው ማን ጥሩ ሰው ምን አራገች አይደል? አሁን አንቺ የራስሽን ነገር ምን መርጫው? እዚህ ተራራትሽ ትቆያለሽ። ከላም መሄዱ ወደ መስተልጌ ቤት ትያለሽ ካለሽ ችግር የለም። እኔም ታስሬ እኮ ተቆጣጥሬ ነው ያለሁት። ምን ብዬ ላጫውትሽ? እኔ እንደኖር ተቆጣሪ እንደኖር ተቆጣሪ አንቺ መሰለ ልጅ ወዴት ምን በቃ እኔ ስጮህ እንደማደር ነው የምነግርሽ። እየጨነቅሽኝ ማለት ነው። አንቺ ወጥተሽ ከሄድሽ በኋላ እኮ እኔ ሰላም የለኝም። በቃ አይደል? እሺ ተረጋጊ ልጅ። ፍቅርና ሰላም ምንድን ነው? የሆነ ነገር እየነገርኩሽ ነው እንደማትሰማኝ። ምንድነው ማምነው? ምንድነው እያወራችሁ ነው? አንዱም አልገባኝም። እኔ እሺ በቃ ገብቶኛል። ሁሉ ነገር ባንዴ ሲሆን አይገባም። በእናትህ አትጠጋኝ። አሁን ደስ ይበል። ይሄው አንቺ አሁን ደስ ይበልሽ እንጂ ያምሻል እንዴ? ያምሻል ወይ? ተገጣጠበች። ያምሻል? ይሄን ነበር የፈለግከው። ከዚህ በኋላማ ልፈልጋትም አልችልም። እኔ አንቺ የሆነ ነገር ማለት አላቃተኝ። ፈልጋት በቃ እኔ እንግዳለን ከሷ በፊት እኔ እንግዳለን። ይኸውልህ ማፍቀር እንደዚህ ይሄን የመሰለ ገለዋን ይሄን የመሰለ ፀጉሯን ቦጫጭቃም አንተ ምታወሉ ለነገ አይገባኝም። ጭራሽ አይገባኝም። ጭራሽ ማለት ካንተ ነው መስሎኝ ካንተ ስር ያወጣሁት መስሎኝ ነው ልጄ ቦጫጭቃ መጣ። በቃ አንተ ነው ያንተ እዚህ አልናገርም። ክፉ ከተናገርኩ በጣም ብዙ ነገር አወራለሁ። ቪዲዮ ታያለሽ ሳምሪ እንዳታያለሽ ምን እንደሆነች አሁን ወጥቶ ሞቃል ቢሰማ ግዴታ እንታስተውሽ ያለኝ አማራጭ ብቻ ነው። ቪዲዮ ነው የምታወራው። እያንዳንዱ ቀርጣለሁ ሳምሪ እንዴት ተበረሽ ነው ያለው ነገር እንዳለ እናስተላልፋለን። ደግሞ ይትባል ታይውቱ እሱ ዲያታለሽ አሁን የፈለገው ነገር ሁሉም ነገር እንዲጋባሽ መታከል። አሁን ተረዳሽ? ገባሽ? ማክል ልጅ አነዝንዛት እኔ በጭቅጭቅ አላሳደም። እኔ ላባርሽ ልጅ ነውጂ ምን እንደማውሽ ታውቂያለሽ። ልጄን ጥያለሁ እኔ ግደለኝ በቃ እኔ ግደለኝ ገለኸኝ እንደምንሳልሽ እኔ ይኸውልህ የሙሉ ቤተሰቧን ኃላፊነት ወስጄ ልጄ እማማውስ ተማረ እንደዚህ አድርጌ አላሳደግኳት አለንና እየጠየቅኳት እያንዳንዱን ነገር ታስረዳለች። አዎ ግደለኝ እና አውቃለሁ። ከዚህ በኋላ አሁን ግደለኝ ለምን እንደረሳው ብሎኝ እንደረሳው ምናምን ትነግሪኛለሽ። በቃ ተረጋግጥ እሺ። ስሚኛለሽ ያለውን ነገር ንገራት፣ ሁሉም ነገር ንገራት። እነግራት ከልጅ የተደበቀ የለም። ደበቅሻት እኮ አንቺን መልካም እኔ መጥፎ ለመናገር ብታስቢ ማለት ነው። አንተ እንዳታገባ አንተ እንዳታገኛት ይሄን ሁሉ ያደረኩት አንተ እንዳታገኛት ካንተ ለምን እንድትለየን ስለፈለኩ ብቻ። ሴትዮ ያለውን ነገር ንገራት። ከኔ ጋር እንደተረክ አቁሚ። ተናግረኛለች ምትነግረኝን ትነግረኛለች። ሳምሪ ነገርኩሽ እኮ አሳምሬ አይደል ሁሉም ነገር ነገርኩሽ። ሲጀመር አላምንህ እንዴት አውቄ ነው ያንተሽ ግን አታምኚም። በቃ ይሄ ጥሩ ሀሳብ ነው። ምንድነው እንደው ሁሉን ነገር ግልጽ አድርጌ በቤታችን ቁጭ ብለን እናገሻለን። ልክ ነሽ። ይኸውልህ ነገር ያደረግሽው ምንድን ነው የምትላቸው?
ልጄን ታወጣብላት ይብቃ ታንገላታለች ቆስላለች እሷን እንጂ ዳር እንበለግ አይሰራም። ከዚህ በኋላ እሷን ለመጠቀም ብትሞክሪ የሆነ ነገር ማድረግሽ እመኝ አጠፋሻለሁ። እዚሁ እያለሽ ትመጫለሽ፣ ትንከባከያታለሽ። አሁን አታንገላታት አብልኝ ያንገላታት ነው እኮ ያለው። እሺ ታሪክ ጆይ አማክ ልጄን ታተኒ ደብድበኝ በቃ እኔ ደብድበኝ ልጄን በቃ በቃ እኔ ግደለኝ ምን ይወሰደኝ እንዴ ተንከባከባት እዚህ ያለች ማድረግ ያለብሽ ነገር ታረጋለሽ። እሺ አልኩኝ በቃ አይደል ተስማማን አይደል? አዎ ተስማማን። አታገላታል ይኸው ጨረስኩኝ። አጠገብሽ ሆነን ተንከባከብሻለች። እኔማ ሰይጣናዊ በቃ ተዋሽቴ በቃ ያረጋችሁት ለመጠቀም ችግር የለውም። ተረጋጊ በቃ ልጄን ተውልኝ። እሺ በቃ እዚሁ ትሆናለች። እሺ አልኩህ እኮ በቃ እሺ አልኩኝ። ልጄን ተዋት በቃ መንገላታች እዚህ ነው እባክህ ሰው በበሽታ ይንገላታል እንጂ እንደገና ደግሞ በፍቅር እንደዚህ ያለ ልጄን ያላቆም እንደዚህ አይነት ነገር